እሷ ደግሞ የጓደኛዬን ፍቅረኛ አልፈልግም ብላ ከክፍልም አንደኛ ትወጣለች። የገዛ ቤተሰቦቼን አኪባ እንደ አኪባ ልጅ መሆን ነው ይቀርታል። ልክ እንደ ነገር ማለት ተቀደረ ካሜራ ውስጥ ማይሆን ነገር አይቻለሁ። አርፈሽ አኪባ ማናት? ምንድነው? ሁላችሁም ከመሬት ተነሳችሁ? ያም ሰላም ውድ አኪባ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያው በባለፈ ጉዳይ ላይ ያቀረብንላችሁን ጉዳይ ታችኋል ብዬ አስባለሁ። እኛም ትንሽ ጠፍተናል አውቃለሁኝ። የጠፋንበት በዋነኛው ምክንያት አኪባ ላይ የተፈጠሩ አንዳንድ ነገሮች ነበሩ። ያም ነገር የተፈጠረባት እኛ እንዳሰብነው ከሆነ በባለፈው ለእናንተ ያቀረብንላችሁ ቪዲዮ ላይ የገዛ አክስቷ የእህቷን ልጅ አስደፍራ ብዙ ጥቃት ተደርስበት የቆየችን አክስት ለእናንተ አቅርበን ነበር። ልጅቷም እኛ ጋር መጣ የራሷን የሆነ አስተያየት ነገር ነግራን ነበር። እኛ እንድንረዳት ወደኛ መጣ ነበር። በዛ ኬዝ ምክንያት አኪባ የራሷን እርምጃ ወስዳ ስለደፋሪው ሰው በጣም ብዙ መረጃዎች ተሰበስብ ቆይታ ነበረ። ሆኖም ግን እሱ እዚህ ሀገር የለም ወዲያም ሰው ወደ ክፍለ ሀገር ሄዷል ተብላ ነበር አኪባ። እሷም እሱን ተከትላ ወደዛ ሄዳ ነበረ። ወደዛ ስትሄድ ግን ብቻዋን አልነበረም። ከኛ ጋር ከኩራ አባል ጋር አንድ ሰው ይዘሽ ሂጂ ብያት ነበረ እኔም ሁላችንም። እሷ ግን አይሆንም እናንተ እዚህ እያንዳንዱን ጀምረን ያልጨረስነውን ስራዎች እንዳለ እኛንም ከኛ እርዳታ የሚፈልጉ ሰዎች ካለ እነሱ ከመጡ እነሱን እርዱ፣ እኔ ግን ለሱ በቃለኝ ብላ አይሆንም ብላ ካንድ ከብሮ አደግ ጓደኛዋ ጋር ለመሄድ ነበር የወሰነችው። ለኔ እንደነገረችኝ ከሆነ የዛን ሰዓት ላይ እሱንም እኔ ያን ያህል አጥጋቢ አልሆነልኝም ነበር። ቢያንስ ሰው ብትፈልጊ አብረን ከኛ ጋር ብትሄጂ ከኛ ውስጥ ብዙ ነን እንደነገርኳችሁ ከኋላ ከካሜራ ጀርባ ክሮች በጣም ብዙ ነን። ከነሱ አንድ እንኳን ወንድ ይዘሽ ብትሄጂ ጥሩ ነበር ብያት ነበር። ሆኖም ግን እሷ አልተስማማችም ነበረ። ግን ደግሞ ቢያንስ ምትሄጁ ከማን ጋር ነው? ቻብራ አደገ እንኳን ምትያት ከማን ማናት ምንድናት አይቻ ሰምተናት አናቀም እስካሁን ድረስና ቢያንስ ቪዲዮ ነገር ስቴጂ የሆነ ነገር እንኳን ላኪልን ብያት ነበረ። በዛ ሰዓት ላይ እሷም እሺ ብላ በራሷ መኪና ውስጥ ከጓደኛው ጋር ካብራዳ ጓደኛው ትመስለኛለች ጋቢና የነበረች እና ከኋላ ደግሞ የሆነ ልጅ ነበረ። እንግዲህ ከነሱ ጋር አብራ እንደምትሄድ በቪዲዮ ቀርጻልኝ አስተላልፋልኝ ነበረ በሰዓቱ። እኔም ኦኬ አትሊስት ከራሷ ካብራዳ ጓደኛ ከሆነች በሰላም በጤና ትመጣለች። ግን እኛ እንደምታዩት ከሆነ ምን ሰራው ስራ ላይ በጣም እጅግ አሳሳቢና የከፋ ነገር ላይ ነው። በተለይ ከህግ ጋር በተያያዘ ጉዳይ ሁሉም ያመለጡ እኛን ግን እንደምንም ረዳቸዋለን ተብለን ከዛ ደግሞ እኛ ይዘን ደግሞ ወደ ህግ ሰተን ተገቢ የሆነ ቅጣት እናሰጣቸው ነው የምንቆየውና እንደምታስቡት ቀላል አይደለም። በጣም ብዙ ጠላቶች ያሉን ሰዎች ነን። እሷን እንግዲህ አኪባ ወደዛ ከሄደች በኋላ በሰላም ደረሰች ነበር የዛን ቀን ነገረችኝ። ከዛም በኋላ ግን ደብዛዋ ምኗ ሁሉም ነገር ጠፍቷል። ምን እንደሆነ አላቅም። እንደዚህ ደግሞ ሆናብንም አታውቅም። የፈለገ ስልኳን ወይም ደብዛዋ ሲጠፋ ታስተናግረን ነበረ። እዚህ ቦታ ላይ ላልተወሰነ ጊዜ እንደዚህ ኬዝ ይዤ ሄጃለሁ ነበር የምትለን። በሆኑ በዚህኛው ግን ምንም የነገረችን ነገር የለም። በተለይ ይሄኛው የደፋሪውን ልጅ ብቻ ለመፈለግ ነበር ሄደችውና ምንም ፈርዘር ኢንፎርሜሽን የነገረችን ነገር አልነበረ እና እኛ ደግሞ በጣም ተጨንቀን እሷን የት እናገኛት የሚለውን ነገር አሳስቦን በነበረ ሰዓት ላይ እስካሁን ከናንተ መረጃ ሆነ ቪዲዮ ሳንለቅላችሁ ቆይተናል። አሁን ግን የት ትገኛለች ብላችሁ ልጠይቁኝ ትችላላችሁ። አኪባቲ እስካሁን ድረስ አልተገኘችም። ግን ከሷ ጋር አብራ አደጓ ሆና አብራት የነበረችዋን ልጅ አይተናታል። እሷን በቅርብ ርቀት ስንከታተላት ነበር። እንዴት አገኛችኋት የሚል ደግሞ ጥያቄ ሊመጣላችሁ ይችላል። እሷንም ያገኘናት ምክንያት እንዳጋጣሚ ሆኖ አኪባ እኔ የኔ ስልክ ባይመቸኝ ወደ ገጠር ስለሆነ ይሄዱ የነበሩት የኔ ስልክ ቢዘጋ ፓወር ባንኪንግ ቢብል መብራት ባይኖር በጓደኛዬ ስልክ ታገኙናላችሁ ብላ የሷን እንዳጋጣሚ ሰጥታን ነበርና ምክንያቱም እኛ ስራ አሳሳቢ ነው እንደምታውቁት ለጥንቃቄ ብላ የሷን ሰጥታን ነበረ። እኛም በሱ በሰጠችን ስልክ ሎኬሽኗን ፈልገን አፈላልገን እሷን አግኝተናታል። እሷን ግን ያገኘናት አሁን በቅርብ አንድ ከ3 ከ4 ቀን በፊት ነበረ። አኪባ ደብዛዋ ምንም የሰማነው ነገር የለም። ግን እቺ አብሮ አደጓ ወይም ጓደኛዋን ምንም ለኛ ምንም አይነት መረጃ መስጠት አልፈለገችም። ኢቭን በሯ ጋር ኳክተን በጠየቅናት ጊዜ እንደዚህ የሚባል ሰው አላቅም ጭራሽ ብላ እስከመካድ ድረስ እየደረሰች ነው የመጣችውና ከኛ ኢቭን መደበቅ የለችም ማስባል በጣም ብዙ ነገሮች ታደርግ ነበረ። ከኛ ኩሩ አባላትም እዛ አካባቢ ሆኖ እሷ እንዲፈልጓት እንዲጠብቋትና ከሷ እያንዳንዱ መረጃ ቤት ትገባለች ቤት ትወጣለችና ምንድነውስ መሰራ የሚሉን እያንዳንዱ ነገር ስናጣራ ቆይተናል ከሷ ጀርባ። ስለዚህ ዛሬ ደግሞ ልጅቷ እኛ ጋር
ነበር የቆየችው። ምክንያቱም ኩሩ አባላቶች ይዘዋት ነበር ወደኛ የመጡት። ኩሩ አባላቶች ወደኛ ይዘዋት በመጡ ሰዓት ላይ በጣም ብዙ ልንጠይቃት እያንዳንዱን ነገር ልናሰጣት ሞከርን። እሷ ግን አሻፈረኝ፣ የለም ምንም ማውራው ነገር የለም ብላ ክዳናለች። ምን እየተፈጠረ ነው ያለው? እንደዚህ አይነት ነገሮች ደግሞ እኛ እንዲሁ ልንለቅላት አንችልም። ለእናንተም ይሄን ነገር ያስተላለፍንላችሁ የምንገኘው ጠፍተናል በሚለው ነው እንጂ ይሄ ለኛ አሳሳቢ ጉዳይ ነውና ይሄ ጉዳይ ከምን ደረሰ ብላችሁ እንደኛም እንደሚያሳስባችሁ ተስፋ አደርጋለሁኝ። እስቲ ልጅቷ ከኛ ጋር እስካሁን ድረስ እንደቆየች እንደነገርኳችሁ ከሆነ አለች። አሁን አጠገባችን ናት። ኩሮች ከኋላ አባላት ይዘዋት ነው። ከሷ ከራሱ አንደበት አኪባን የት ነው ያረጋት? እስካሁን ድረስ ሳትናገር ቆይታለች። ከዚህም በኋላ ግን አለመናገሯ ምን ሊያሳስባት እንደሚችል እያንዳንዱን ነገር ልቀቁኝ፣ በእናትህ ዝም በይ አንቺ ዝም አስብሏት እና ወደ እናንተ ምናቀርብላችሁ ነው የሚሆነው። እንግዲህ እሷን ከሷ እያንዳንዱን ነገር መረጃ ጠይቀን ለእናንተ ምናስተላልፍላችሁ ነው የሚሆነው። አኪባ እህታችንም አለቃችንንም እንደ እህት እንደ ታላቅ እህቴ ነው ማለት እንደ አለቃ ብቻ አይደለችም። የት ነው ያደረጋቻት? ምንድነው እሷ ላይ ሲያዙት ነገር ምንድነው? ከሷስ ጋር ያላችሁ ነገር የሚሉትን እያንዳንዱን ነገር ለእናንተ ምናስተላልፍላችሁ ነው የሚሆነው። እስቲ እስከዛው ድረስ ግን እናንተ ቪዲዮውን እስከመጨረሻው ድረስ በማየት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። የእናንተ አስተያየት ያስፈልገናልና ላይን አብራችሁን ቆዩ። ተመልካቾች ቅድም በመግቢያ እንደነገርኳችሁ ልጅቷን ይዘናታል። ወንጀለኛ ናት ብላሻለች። ዝም በይ ደግሞ አታፍርም እንዴ? እንግዲህ ተመልካቾች ቅድም እንደነገርኳችሁ ከሷ ጋር አገኛለሁ። እስቲ እያንዳንዱን የምትነግረን ነገር እናያለን። ምን ነግርሽ ነገር የለኝም። ስነ ስርዓት እስካሁን ድረስ 3 ቀኑ ይበቃሻል ብዬ አስባለሁ። ምንድነው 3 ቀኑ ማለት? እያንዳንዱን ነገር ተናገሪ። አኪባ ምንሽ ናት? እኔ አኪባን አላቃትም። አኪባ የምትባል ሴት አይቼ አላቅም። አልበቃሽም? እስካሁን ከኋላ ሲቀጠቅጡሽ የነበረው ነገር አልበቃሽም? መደንፋት ነው አሁንም የፈለግሽው? እዚህ ወደዛ ሳጣጋሽ አርፈሽ ትናገራለሽ። እሺ ሁሉንም ነገር ብቸኛ ምናምን ብለሽ እዚህኛ ጋር የምስኪን ፊትሽን እንድታደርግ ያለ ማይነካ ሰው ነው የነካሽብን። ለኛ ደግሞ ማይነካ ሰው እሷ ናት። ግን ሌሎችም ሰው መንካት ይችላልሽ እያልኩኝም ደግሞ አይደለም። ምንድነው ያደረግሻት? አንድ ነገር ልነግርሽ ፈልጋለሁ። ሰሚኛልሽ? ሴት ነሽ። እኔ አኪባ ስለምትባል ሴት አንድም እማቀው ነገር የለም እያልኩሽ ነው። ሰሚኛልሽ? እማቀው ነገር የለም። ስለዚህ አትነዝንዙኝ። እኔ ከቤተሰቦቼ ተለይቼ 3 ቀን ነው ያደርኩት አይደል እናንተ ጋር። ለዛም ስቃይን እያበላችሁ ምግብ ራሱ በስነ ስርዓት አትሰጡኝ። አየሽ፣ ስቃይ መሆኑ ከታወቀሽ እያንዳንዱን ነገር ተናገሪ። ያደረግሽ ነገር አንድ ልብስ እሱም ሲበዛብሽ ነው። የት ነው ያረግሻት? የት? ስምሽ ማን ነው? ቆይ ሲጀመር ስሜን ሳታውቁ ነው ይሄን ያህል እዳይን የምታበሉ? ስምሽ ማን ነው? ናርዶስ። እሺ ናርዶስ። እሺ አሁን ከዚህም በኋላ የደረሰብሽ ነገር እንዳለ እንዲቀጥል አትፈልጊማ? መደንፋት፣ መጮሁ ከኛ ምንም አያመልጥሽም። ያንቺ ምን ያህል ደረጃ እንደምትሄጂ አይተናል። ወዴት ሄዳቺ? ምንም አትደንፊ። እንኳን አንቺ ሴቱ አይደለሽም። ስንት አንቺ ዝም በይ በቃ። በይ በቃሽ። ምንድነው የምትፈልጊው? የት ናት ያለች? አንቺ ለአኪባ ምን ሆነሽ? ማናት አኪባ ማናት? ምንድነው ሁላችሁም ከመሬት ተነስታችሁ ያም ተነስቶ አኪባ ደግሞ አትቀረጸኝ እባክህ። ዝም በይ። ቪዲዮ እንዳለን ታውቂያለሽ? በቃ አትቀረጸኝ። ቪዲዮን ላሳይሽ ከሷ ጋር የነበረሽን። የምን ቪዲዮ ነው? የምን ቪዲዮ? እሱን ቪዲዮ ከማሳየቴ በፊት ላንቺ ከማሳየቴ በፊት እየሰማሽኝ ነው አይደለ? ስለምን ቪዲዮ ንገሪ። ስለምን ቪዲዮ ነው? ምንም ስለምታወሩ ቪዲዮ አላውቅም። አላውቅም። አኪባ ማናት? ምንድናት? የት ነው ያለችው እንዴ? ምን በማላውቀው ጉዳይ ለምንድን ነው እንደዚህ የምታስጨንቁኝ? እሱ ቪዲዮ ማለት አንቺና አኪባ ወደ ክፍለ ሀገር ለመሄድ በመጀመሪያ ቀን ላይ በራሷ መኪና ውስጥ ጋቢና ውስጥ ቁጭ ብለሽ የላከችልን ቪዲዮ ነበር። ያውም ከኋላ ደግሞ ሰው ነበር። ማን ነው ያ ሰውስ? ማለት እኔ? አዎ አንቺ። ኧረ እኔ አልሄድኩም እንዴ? ሴት ያማታል እንዴ? እኛ ላይ ነው የቀለድሻለሽ? ቆይ ምንድነው የምትፈልጊው ከኔ? ሴት አይደለሽም? ቆይ ሴት የለሽም? እንደ ሴትማ አክብረን ጠየቅንሽ። በመጀመሪያ የዛን ጊዜ ትዝ ይልሻል ስንከታተልሽ። አሁን ግን እየጠየቅኩሽ ያለሁት በስነ ስርዓት ነው። ከአኪባ ጋር ያለሽ ግንኙነት ምንድነው? ስላላማረኝ ነው። እናንተ አሁን እኔን ተጠያቂ ለማድረግ ይሄን ያለ የቀናችሁ ስለሮጥኩ ነው አይደለ? የዛን ቀን በቃ እኔ ይኸውልሽ አያዋችሁ፣ ከዛ በኋላ አልተመቻችሁኝ። በቃ እንደዚህ ደግሞ ዝም ብላችሁ ሰውን አያለው ብዙ ዩቲዩብ ላይ ዝም ብላችሁ የሰው ልጅ እዚህ ትታፈናላችሁ እየፈለጋችሁ በቃ የምታደርጉት ነገር አለ አይደለ? ዝም ብላችሁ ወንጀል በግድ ያልሆነውን ሆነ ብላችሁ የምታሳምኑት። ያልሆነውን ሆነ ብለን ስናሳምን አይተሻል ነበርሽ? አልነበርሽ? ሲቀጥል ደግሞ ፈርታችሁ ምን ያምኑልን? እና የት አይተሽ አንቺ እንደዛ ሲያምኑልን አየሽ?
ዩቲዩብ ላይ ሳይ በቃ ያስታውቃሉ ፈርተዋል ሆነ። አዎ ሲቀጥል ደግሞ አንቺ ጋር ምንም አይነት ነገር ከሌለ እንዲህ የሚያስሮጥሽ ነገር የለም። እነሱ ይፍሩ አይፍሩ እዛ ጋር በገዛ ፍቃዳቸው ነው ሲናገሩ የነበረው። እና ደግሞ ሲቀጥል እያንዳንዱን ነገር እነሱ ማስተባበያ መስጠሽን ተይና አላራስሽ ማስመለጫ እነሱን አታስቢ። የት ነው ያለች አኪባ? ከአኪባ ጋር ያለሽ ግንኙነት ምንድነው? ቆይ አንቺ ልጅ አይገባሽም ነው ጭራሽ ያው ስትታይ ወጣት ትመስያለሽ። ወጣቶች ደግሞ በአሁን ሰዓት ይረዳሉ። አንቺ ደግሞ ሳይሽ ምንም ትረጃ። አይ እንግዲህ ወደዛ ብዬ ሳናገርሽ እኩያሞች እየሆንን እንደመጣን አትገምች። እሺ አሁን ምጠይቅሽን ጥያቄ ብቻ አርፈሽ ተናገሪ። ዝም ብለሽ እዛም እንደመጣሽ አታውሪ። አኪባ የት ነው ያረክሻት? ለኛ ቀልድ አይደለም። እሺ የያዝነው ነገር ምን ምላስሽ ነው ዋጣው? በቃ አውቃታለሁ አኪባን ሸኝቻት ነው የተመለስኩት። እኔ ምንም የማውቀው ነገር የለም። በቃ የዛን ቀን አየኋት፣ ሸኘኋት። እኔም ወደ ቤት ሄድኩኝ። ወዴት ነው ሸኘሻት? አላቅም ወዴት እንደምትሸኘኝ አለችኝ። ሸኘኋት እስከ ትንሽዬ መንገድ። ከዛ እኔ በታክሲ ተመለስኩኝ። በቃ ወዴት ነው? መኪና ውስጥ እኮ አይቻቸዋለሁ። አንቺም የሆነ ሰው ከኋላ ነበረ እኮ ሸኘኋት። እየሸኘኋት ያለ ቪዲዮ ነው። በቃ ለኛ የነገረሽ አኪባ አንቺ እንደምሸኛት ቢሆን ኖር ለኛ አትነግረንም። ከነሱ ጋር ነው የሚሄደው። አብሮ አደጊ ያለች ገጠር ክፍለ ሀገር ድረስ አብሬያት ነው የሚሄደው ነው ያለችንና አሁንም ባቷሽ ይሻልሻል። አርፈሽ ሙሉን ተናገሪ። የድረስ ነው ሳርሽ የምሸኛት? መኪና እስካላ ድረስ አንቺ ባለመኪናው አይደለሽም እኮ አይደል እንዴ የምሸኛት? ምንድነው የምታወሪው? ይልሽ አንድ ነገር ልንገርሽ። በመጀመሪያ የማይሆን ሰው ነው ያንዛችሁት። በቃ እኔ ምንም የማውቀው ነገር የለም። ተይኝ በቃ እኔ በቃ ምንም የማውቀው ነገር የለም እያልኩሽ ነው። በቃ አኪባ አውረጃ አለችኝ የሆነ መንገድ ላይ ሸኛትና ተመለስኩኝ እያልኩሽ ነው። ማይሆን ነገር አትንገሪ። አንደኛ ለኛ አኪባ የምታሽበት ምንም ምክንያት የለም። የሰማሽኝ ነው አይደለ? አለቃችን ናት። ሁላችንም ምን ወዳት አለቃችን ናት። ይሄን ታውቂያለሽ? አውቃለሁ። ግን እኔ እሺ ምን ላድርግ? በቃ እኔ ይኸውልሽ ማለት ለምን እሷን አትፈልጓት? ጠፍታባችሁ ከሆነ ፈልጓት። እየፈለግናት ነው። አንቺ ያገኘንሽ ነገር የለም። በቃ እኔ አንድ ሰው ነኝ፣ አንድ ግለሰብ አይደለ? አውቃለሁ። አኪባ ተምረናል፣ አብረን ብዙ ላይፎችን አሳልፈናል። ጀግና ሴት እንደሆነች አውቃለሁ። በቃ አብሮ አደግነን። በቃ ሸኘኝ አለችኝ፣ ሸኘኋት። በቃ አሁን አንቺ ተመለሺ፣ ለቤተሰቦችሽ ታስፈልጊያቸዋለሽ፣ ተመለሺ አለችኝ፣ ተመለስኩኝ። እሺ በቃ እስከዚህ ድረስ ነው ማውሸት የምትችይው? አሁን እኮ ከደቂቃዎች በፊት አኪባ የምትባል ሴትዮ አላቅም ብለሽ ደነፊብን ነበር። ምን ልበል? እውነታውን አውሪ። እውነታውን ነው ካንቺ ምን ጠብቀው እኮ ነገርኩሽ። ያው አሁን ሰው ሰብስበሽ እንትን ማለት እኮ አይደለም፣ እውነታው ያ ነው። በቃ በሶስት ቀን ውስጥ እውነታው ድጋሚ እውነቱን ትናገራሽ ብዬ ጠበቅኩሽ። አንቺ ጭራሽ ድጋሚውሽ ሌላ ውሸት ነው የምትናገር። ለኛም ትግስታችንን ሰዓታችንን አትፍጪ። እሷን በስነ ስርዓት እናገኛት። በተለይ ደግሞ የዛን ቀን ካሜራ ውስጥ ማይሆን ነገር አይቻለሁ። አርፈሽ እውነቱን ትናገራለሽ ወይስ አትናገሪ? ማለት ካንቺና ከኋላ ከነበረው ሰው ጋር ማይሆን ነገር አይቻለሁ። አንዲስ ተቀጣጣ ብቻ የሆነ አይን ኮንታክታችሁ ልክ አልነበረ። እሱንም በሰዓቱ አላስተዋልኩም ነበር። አሁን እሷ ከጠፋች በኋላ ቪዲዮ እንደጋግሜ ባየው ሰዓት ነው እሱን ነገር ያየሁት። እንዲሁ በቃ ያኪባም እኔም አብሮ አደጋችን ነው ልጁ። ከዛ በቃ ያፈቅራታል። ከዛ በኋላ በቃ አውራት ምናምን እያልኩት ነበር። ማለት ወደ ጉዞ በምትሄድበት ጊዜ ነው እሱም ያወራት ከኋላ ፍቅረኛ ሆኖ እንደ ፍቅረኛ ሊሆን አብሮ አይደለም። በቃ አውራት ያልኩት በቃ አውርቷት። አኪባም ትልቅ ሰው ናት፣ እሱም ትልቅ ሰው ነው። ሰው በቃ የመጋባት እንትናቸው ሰፊ ነው ብዬ ስለማስብ አኪባ ደግሞ ከጎኗ ማንም ሰው እንዲኖር ስለማትፈልግ አሁን ላይ በቃ ስራዋ ላይ ብቻ ፎከስ ስለምታደርግ በቃ አውራት አይነት ነገር ጠቀስኩት። ያን አይተሽ ይሆናል። አረ ከኋላ በነበረው ሰው ላይ አንቺ ጭራሽ ደግሞ ወንድ እያለ ነው ጥለሻት ይወረሹ ለቤተሰቦች የተመለሹ አይደል እያልሽኝ ከሆነ በቃ እኔ ምንም የማውቀው ነገር የለም። ከዚህም በኋላ እያንዳንዱ ነገር ትናገራለሽ ወይስ እኔ ሙሉን ነገር ላውጣው? ምን የምታወጪው ነገር አላውጫ? አብሮ አደግ ጓደኛችን ነው ያልሽው ልጅ ምን ያህል ሪካርድ እንዳለበት በስትክክል ታውቂያለሽ? የምን ሪካርድ? ያለበት ሪካርድማ በጣም ብዙ ወንጀሎችን ሰርቷል። አንድ ቀረኝ የሚለው ራሱ ወንጀል የለውም። በጣም ብዙ የወንጀል ሪካርዶች ከመስራቱ የተነሳ እያንዳንዱ ቦታዎች ራሱ ያውቁታል። ማዳኒ
ዳኒ ነው ስሙ። እሱ አደርገው በጣም ብዙ ስሞች እንዳሉትም አውቃለሁ። ኧረ እሱ አደርገው ላሳየሽ ቪዲዮ። አሳይ። ሲጀምር ለአንቺ ማሳየት ግዴታ እንደሌለብኝ ታውቂያለሽ። ሲቀጥል ግን እያንዳንዱን ነገር እኔ በማስረጃና በመረጃ ስለምንቀሳቀስ አንዴ ቆይ አቀብለኝ ካሜራማን። ይሄ ማን ነው? ማን ነው ይሄ? እሱ አይደለ? በቃ እኔ አላውቅም ነበር። አጫጭቂ እንትን እያወራሽ ያለሽ እኮ ስለ ሁሉም ነገር እንደምታውቂ ነው። ኢቭን እሱ ጭራሽ ፍቅሩ እንዲገልጽላት ነው እዛው ይቀርጽ ያደረኩ። በቃ ደግ አደረኩ ማለት ደግ አደረኩ። ምንድነው ያደረግሽው? ሁሉንም ነገር ደግ አደረኩ። እንደውም ይሄን አይደለም የምትፈልጊው? ደግ አደረኩ። ምንድነው ያደረግሽው? እሺ ምንድነው ያደረግሽው? እሷ ህይወቴን ቀምታኛለች። ማን? አኪባ። ያንቺን ህይወት እንዴት ሆኖ ባክሽ? ራሴን አሳጣኛለች እኮ። እንዴት? አኪባ ሁልጊዜም አብረን ያደግነው። ሌላው ይቅር እኮ ሌላው የሚገርመኝ እኮ ሌላ ነገር መስሎሽ ነው? የገዛ ቤተሰቦቼ እንኳን አኪባ እንደ አኪባ ልጅ መሆን ነው ጥሩ፣ ልክ እንደነከሌ ልጅ ልክ እንደናከጋ አኪባ አባቶች መሆን ነው ጥሩ ታድለው አንድ ቀን ቀና ብለው ነው የኔቱኝ ያውቁ። አንድ ቀን ማመስግነውኝ ያውቁ። ሁልጊዜ ምስጋናው ነው የምትወስደው እሷ። ትምህርት ቤት ስንሄድ በጣም ብዙ ሰዎች ይፈልጓታል። በጣም ብዙ። እኔ ጋር የትኛውም ሰፈር ላይ መጫወት የሚፈልግ ጓደኛ የለም። ለሷ ግን ሲሆን ሁሉም ሰው አብሯት ይጫወታል፣ አብሯት ይሳሳቃል። ሌላው ይቅርኩ ለልደት እንኳን ስጠራቸው አንድ ቀን ዞር ብለው መጣው የማያውቁ ሰዎች ለሷ ሲሆን ግን በተራ ይሄዳሉ ተሰብስበው። ስጦታ ይዘው ከቤተሰቦቻቸው ተገዝቶላቸው። የኔ ቤተሰቦች እንኳን ለሌ ልደት የማይገዙትን ስጦታ ነው ለሷ የሚገዙት። ከዛም እሷ ምን ያ ብቻ ከክፍልም አንደኛ ትወጣለች፣ በጣም ትመሰገናለች። እኛስ እኔ ሁሉ ነገር አይናትቻለሁ ወይ ከሰፈር እንደሷ የሚወደኝ ሰው የለ። ሁሉም አኪባ አይደለም ያለ ጓደኝነት ይጄ እንኳን ጓደኛውን ስላቸው አይኛ ከአኪባ ውጭ አንፈልግም ነበር የሚል። ሲጀመር አንቺ አኪባ ጓደኛሽ ናት አይደለ? ሌላ ጓደኛ ምን አስፈለገሽ? ፈልጋለሁ። እሷ ሌላ ሰው ጋር ስትሄድ እኔ ብቻዬን ልቀመጥ ምን ዋጋለሁ? በዛ ቀጠለ። ጭራሽ ደግሞ የትምህርት ቤቱ አስተማሪ እሷን ብቻ ነው የሚጠራው፣ እኔ አልታየውም። አብሬያት ተቀምጬ እንኳን አያውቁኝ። ከዛ ግን እኔ ሁለተኛ እሷ አንደኛ ነበረ እኮ የምንወጣው። ለዛው ግን ማንም አያመሰግነኝ። ያ ደግሞ ሳይንስ በዛ ቀጠለንና ሃይ ስኩል ገባን። እሺ በጣም ማፈቅረው ሰው ነበር። እሱ ደግሞ ዳኒ ነው። መኪና ውስጥ አብራቸው የነበረው ሰው? እሺ በጣም ወዶ ነበር። አብረን እየተማረን ነበር። እና አኪባ የምታፈቅረው ሰው ነበር በሰዓቱ። እሺ ከዛ ግን በምን ጉዳይ እንደሆነ አላውቅም። ጓደኛው እንኳን እኔን ምንም ለማማከር ያን ያህል አትፈልግም። በቃ ለራሷ ነው ሁሉንም ነገር የምትይዘው። ማለት ቆይ በፊትም ሁለታችሁ አንድ ላይ በነበራችሁ ሰዓት ሚስጥር ትደባበቁ ነበር ነው ወይስ እንዴት ነው? እሷ መናገር አትወድም። ኦኬ እሺ። ከቀን ወደ ቀን እሷ ጋር ከልጅነቴ የነበረ ጥላቻና ከልጅነቴ የነበረ ቅናት ስለነበር ለሷ ያለኝ ፍቅር ሁሉ እየወደመ መጣ። በኋላም እንዳልኩሽ ዳኒ ደግሞ እሷን አፈቀራት። በቃ እኔ እጄ ሳወራው ካጠገቡ ስቀመጥ ምንም ለኔ ቦታ የለው። ብዙ ጊዜ በሌላ ሰው አስመስዬ ራሱ ፖስታ አድርጌለት አውቃለሁ ደብተር ውስጥ እንደማፈቅረው። ተኛ ክፍል ነበርሽ እንደዛ ይዛን ጊዜ? 9። እሺ። ከዛ ግን ምንም አይነት ቦታ ለኔ ሊሰጠኝ አልቻለም። የሆነ ሰዓት ላይ ካኪባ ምኗን ነው የምትወደው አልኩት። ጀግንነቷን ምንም ያልጠራልኝ ነገር የለም። ስርዓቷን፣ ጉብዝናዋን፣ ሁሉ ነገሯን እወደዋለሁ አለኝ።
ሌላ ይቅር በትምህርቴ ራሱ ቀነስኩኝ እሷን እያየሁ። ከዛ ግን ላኪባ እንደምወደው ቀድሜ ነገርኳት፣ እንደማፈቅረው ነገርኳት። እሷ ደግሞ የጓደኛዬን ፍቅረኛ አልፈልግም ብላ ተወች። ጠይቋት ነበር በዛ ሰዓት ላይ አንቺ ትነግራት? አውቄ ነው ነገርኳት። ሲጠይቃት ጠብቀሽ አይደለም፣ አንድ ቀን ቀድሜ ነው ነገርኳት። እንደሚነግራት ነግሮኝ ነበር፣ ቀድሜ ነገርኳት። ምን እስከዛ ድረስ አስጠበቀሽ? ጀምራ አንቺ እሱን እየወደድሽ ከነበረ ጻፍኩለት። ሰው እንዴት የአይንን ነገር መረዳት ያቅተዋል? በአይኔ የምናገረውን ነገር አይረዳም? እሱ ሰው አይደለም? እሺ እሷስ እንዴት አይገባትም? እሺ ቀጥይልኝ። እሱ ፊት ስትሆን የሆነ የምታሳየው አክታለ የሆነ ደግሰው መምሰል የምትፈልገው ነገር የሆነ በቃ አለ አይደለ ኮራ ለማለት የምትሞክረው ነገር አለ። በቃ ያ ነገር ያናደደኝ ነበር ሁልጊዜ አውቃ እንደሆነ ስለማውቅ። ከዛ ግን በቃ ማለት ከነገርኳት በኋላ እምቢ አለችው። እሱ ሊራሳት አልቻለም። በሷ ምክንያት ብዙ እንዳልሻቸው ወንጀሎችን ሰራ። እሷ እጅ ላይ ለመውደቅ የሰራ ያኑላ ነገር እሷ ይሄንን ወንጀለኞችን መከታተል ምናምን ከዩኒቨርሲቲ ተመርቃ ወጣ ምናምን ስትጀምር እኔ ትምህርቴን አቋርጬ ነበር። ለምን አቋረጥሽ? በቃ ደከመኝ። እሷ ጋር መወዳደር አስጠላኝ። አንድ ዩኒቨርሲቲ ነበር የደረሰ። እሷ ጋር አብሬ ሄጄ ድጋሚ እሷን እያዩ መቃጠል አስጠላኝ። ከዛ ተውኩት። ከዛ እዚህ ስራ ገባች። በቃ ማለት ከልጅነቷ ጀምሮ ሰዎችን መርዳት ትፈልግ ነበር። ሰዎች ሲጣሉ ማስታረቅ፣ በቃ ብዙ ነገር ደስ ይላት ነበር። ሁልጊዜም ጠበቃ ነው ሆኖ ትል ነበር። ወይ ጋዜጠኛ ወይ ጠበቃ። ከዛ ግን በቃ እዚህ ስራ ግቢ አለችኝ። ጭራሽ እኔን አግዢኝ ከኋላው ነሽ አለች። እኔ ደግሞ አልተስማማው። ጭራሽ አብሬያቱኝ ደግሞ ልቃጠል። ከዛ በኋላ ቀስ እያለ አንድ ቀን እጄ ላይ ጥላት ነበር። እሱም ቢሆን እሷ እንድትይዘው ብሎ ወንጀል መስራት ጀመረ። አሁን ቅድም እንዳልሽኝ እንኳን ልክ 9ኛ ክፍል የዛኑ ሰዓት ነው ትምህርቱን አቁሞ ወደ ወንጀል የገባው ነው ያልሽ። እሱን አይደለም ያልኩሽ፣ እኔ ነኝ ያልኩሽ። እሱ አላቆም። አንቺ 9ኛ ክፍል ላይ ነው ያቆምሽው? አሁን እኮ አንድ ግቢ ነው የደረሰን። እኔ ያልኩ አይደለም አንድ ግቢ 9 አይደለም ያቋረጥኩት። አንቺ ነሽ ግራ የምታጋቢ። 9 አይደለም ያቋረጥኩት 12ኛ ክፍል ውጤት እንደመጣልኝ አቆምኩ። እሱ ግን አላቆመም ነበር። አላቆም። እሷ በሷ ለመማረክ በሷ ለመሳብ ሲል ትምህርቱን ተማረ። እሺ ጋዜጠኝነት ነው የተማረው። አዲስ አበባ ዩኒቨርሲቲ ነው የተመረቀው። ጆርናሊዝም። ከዛ ሲያስበው አሁንም አያገኛት። ምክንያቱም በተአምር የሱ እንደማትሆን ነግረዋለች ካንዴም ብዙ ጊዜ። በቃ እሷ እንድትይዘው ብሎ እንዳልኩሽ ወንጀሎችን መስራት ጀመረ ምናምን እሷ እጅ ላይ ለመውደቅ የሆነ አዘኔታ ለማግኘት ብዙ ጊዜ መጡ። ወንጀሌን ንገሪያት ብሎኝ ያውቅ ነበር። እንደዚህ ወንጀል እየሰራ ነው በያት ብሎኝ ያውቃል። በፖሊስ ይያዛል፣ ይፈታል፣ ይፈታል። ዙራም አጣው። እኔ ደግሞ አልፈቅድለትም። ምክንያቱም እኔ ለሷ እጄ ነገርኳት ማለት እሷ እጅ ላይ ይወድቃል ማለት ነው። ያኔ ደግሞ የማብራሪያ ትልቅ እድል ያገኛል ማለት ነው። ካብራራላት አብረው ይሆናሉ የሚል ነገር ነው ፍራቻሽ? ወይስ ለህግ ተሰጥቶ ቅጣቱን ያገኛል? በቃ እሷ ጋር እንዲቀርብ አልፈልግም። ከዛ በኋላ ግን የሆነ ቀን አንድ ትልቅ ባለስልጣን መጣ አወራኝ። ምን ብሎ? አኪባን አሳልፈሽ ስጪኝ 1 ሚሊዮን ብር ከፍልሻለሁ አለኝ። እሺ ደስ እያለኝ ነው የተስማማሁት። አታፍሪ? የገዛ ጓደኛሽ ላንቺ ስትል እኮ ነው። ቀጥል። ልጅነቴን፣ እሺ አዋቂነቴን፣ ሁሉ ነገሬን ነው የቀማችኝ። ጉብዝናዬን፣ ቤተሰቤን፣ ሁሉ ነገሬን ለ1 ሚሊዮን ብር ሸጥሻት። ጓደኞቼን ነው የቀማችኝ። ከዛ በኋላ ያው ነገ ሁሉ ጊዜ ታማክረኛለች እንደዚህ አይነት ነገሮች። የዛን ቀን ለምን እንደሆነ አላውቅም ድብቅ የምትባል ሰው ናት። ግን የሆነ ክፍለ ሀገር ልሄድ አስቤ ነበር ምናምን አለች። ሰውየው ደግሞ ቀድሞ መጣ አናግሮኝ ነበር። ወንጀሉ ላይ እንደደረሰችበት ነግሮኛል። ከዛ ደግሞ ጭራሽ የለቀቃችሁት ቪዲዮ እያለቀሰች የፖስታችሁት አለች አይደል? የሆነች ልጅ የገጠር ልጅ እኮ እሷ ልጅ አሳየኝ።
ያው ተሳስቶ እንደደፈራት እሱ ራሱ ነበር ደፋሪው። ሚስቱም ልጁም እንዳያውቁ እንደማይፈልግ እና ደግሞ እሱ ከፍተኛ ባለስልጣን ስለሆነ በጭራሽ ወንጀሉ እንዲነቃበት እንደማይፈልግ ነገረኝ። እኔም ደግሞ እርግጠኛ ነህ ትከፍለኛለህ አልኩት። ከፍልሻለሁ አለ። እሺ አልኩት። ድሉን አግኝቼ እኔ ብገላት ግን ደስ ይለኝ ነበር። ዝም በይ እስካሁንም ብያዳመጥኩሽ። ምን አረሽሽ? ከዛስ በኋላ ከዛ እንሂዳለች። ከዛ ሰው ይዘነኝ ስትለኝ አያስፈልግም አልኳት። እኔና አንቺ ለአንድ ሰው አንሰን ነው አልኳት። ሲጀመር አውቆ ነው እንጂ እሱ ያለው እዚህ ነው፣ ክፍለ ሀገር አይደለም ያለው። እና ሰው በምን አውቃ ነው ክፍለ ሀገር ልትሄድ ታዲያ እንትን ያደረገችው? አንቺ ነሽ መረጃውን እንድታገኝ ያደረጋት። ከዛ እኔም ደግሞ የሆነ ነገር አደረኩኝ። አውቀን እዛ እንዳለ አስመሰለን፣ ተደብቆ እንዳለ አስመሰለን። ከዛም ሻለችኝ። ሌላ ሰው አያስፈልግም አልኳት። እሻለች። እሷ ጋር ቢሆን ይሻላል አልኳት። አንደኛው ጋዜጠኛሽ ጋር ቢሆን ይሻላል ስላት እሻለች። ወንዱን ይዤው ሊዳለችኝ ጋዜጠኛውን አይሆንም አልኳት። እሺ ተባባልን፣ ሄድን። ልክ መንገድ ላይ አስቆምኳትና ቆይ ለምን አንድ ሰው ከዛም በኋላ እሱ ብር ሰጥሽ እሺ ብለሽ አደረግሽ አንላ ነገር። ከዛ በኋላ ዳኒ ይዟት ሄደ። ማል ላይ ነው የወረድኩ። ከዛ በኋላ የሆነ ነገር እንትን አስባላትና እንድትተኛ አድርጎ ይዟት ሄደ። ከዛ በኋላ ምንም ማውቀው ነገር የለም። አንቺ ጨምላቃ ደማ አታፍሪ። ምንም ማውቀው ነገር የለም። እያንዳንዱ ነገር ታውቂያለሽ። ተናገሪ። ጭራሽ መታሽ ያንስሻል። በቃ ያን ነው ማውቀው። ሌላ ምንም ማውቀው ነገር የለም። ይደውልልኛል ዳኒ። ከዛ ውጭ ምንም ማውቀው ነገር የለም። ስልኬን ስጡኝና ካላመናችሁ በሱ ስልክ የት እንዳለ ብዬ ማውራት ይችላል። አንተ ተሸም እያንዳንዱ ነገር በስትክክል በደንብ ብዙ ነገር ነው የምታውቂው። ይሄን ነገር ራሱ እንዴት እንደማምንሽ ራሱ አላውቅም። እውነቱን የተናገርሽ መሆን ራሱ እኛ በምን እናውቃለን? ለቤተሰቦቼ ቶሎ መሄድ ስላለብኝ ነው የነገርኩሽ። አትሄጂ። እየሰራሽ ያለው ነገር እኮ ወንጀል ነው። ለሰራሽ ወንጀል ደግሞ ቅጣትሽን ታገኛለሽ። እና ከዚህም በኋላ የደበቅሽ ነገርም ካለ ንገሪንና እያንዳንዱ ነገር ከተነጋገረን የምናደርግልሽ ይሆናል። ቀጥይ። ሌላ ምንም ማውቀው ነገር የለም አልኩሽ እኮ። እሱ አፍናች ቻት ሄደ። ከዛ ምንም የምታውቂው ነገር የለም። አንቺ የቱ ጋር ወረድሽ? መንገድ ላይ ያስወረደኝና በሌላ መኪና ላኩ። በጣም የምትወጂውን ሰው እንደ ነፍስሽ ስትወጂው ስሳሽለት የነበረውን ሰው ጭራሽ ሊበቀላት እንደሚፈልግ ነግሮኛል። በቃ የዛን ቀንም ቢሆን ያልጨረስኩልሽ ነገር የዛን ቀንም ቢሆን የዛን ሰዓት ላይ እኔ በቃ አልኩት አንድ ነገር ቢኖር እና አልኩት እሷን ሰው አብሮን ይሄዳልኳትና ዳኒ አብሮ አደጋችሁ ምናምን ስላት ኦኬ እሺ በቃ የት ነው ያለው ምናምን ስትለኝ አብሮን ይሄድ ምናምን ብዬ ደወልኩለት። ከዛ መጣ። በስልክ ዞር ብዬ ሳውራው ታምር ለሷ ፍቅር እንደሌለው ነገረኝ። ሊበቀላት ብቻ እንደሚፈልግ። ከዛ ሁሉንም ነገር ሳውራው በገንዘብ ተስማማ። ከዛ በኋላ መጣ። ስንት ልትከፊ? 500 ሺህ ይበላሽውን ግማሽ ማለት ነው። ብቻ ካንቺ ጋር ያለውን ነገር ግን አልጨረስንም። ዳኒ የምትዩን ደግሞ የት እንዳለ እያንዳንዱ ነገር ለኛ የምትነግሪው ይሆናል። አሁን ተነሽልኝ። ተነሽ ውጪ። እሺ እንግዲህ ዝም በይ። እንግዲህ ተመልካቹ እያንዳንዱ ነገር ያያችሁትን ይመስልናል። እስካሁን ድረስ ልጅቷ አላቃትም ማናት ምንድናት ብለ ጭራሽ ስትክደን ነበረ። አሁን ላይ ግን በስተመጨረሻ እንደማለቃት ተገብቷት እያንዳንዱ ነገር ዝርግፍ አድርጋ ነግራናለች። እንግዲህ እንዳያችሁት ከሆነ አስባበትና አቅዳበት የገዛ ጓደኛዋን እንዳገተቻት ነው የተናገረችው ከዳኒ ከሚባለው ልጅ ጋር። እንግዲህ ዳኒ የሚባለው ልጅ ከራሷ አወታተን እሱን ፈልገን ለእናንተ የምናቀርብላችሁ ይሆናል። አኪባን ሳናገኝ ደግሞ ወደ ሌላ ነገር ወዴትም እንደማንሄድ እንደማንለቃት አሳምራ ታውቃለች ልጅቷ። እንግዲህ ተመልካቹ እናንተም እስካሁን እንዴት እንደተመለከታችሁ እንዳያችሁት ነው የሚሆነው የዛሬው ቪዲዮአችን። በሌላ ቪዲዮ የአኪባን ጉዳይ ምን ደረሰ የሚለውን ነገር እስከምናቀርብላችሁ ድረስ አብራችሁን መሆናችሁን አይረሳን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።